ህንጸቱ በ17ኛው ክፍለ ዘመን የተጀመረና በአውሮፓዊቷ ሀገር ሉክሰምበርግ ውስጥ የሚገኝ የካቶሊክ ካቴድራል ነው። የሉክሰምበርጉ ኖተርዳም ካቴድራል። ውድ በሰላም ካቶሊክ ቴሌቪዥን የቤተ ክርስቲያን ቅኝት ተመልካቾቻችን እንደምን ሰንብታችኋል? በዛሬው ዓለም አቀፍ የቤተ ክርስቲያን ቅኝት ፕሮግራማችን በኢየሱሳውያን ስለታነጸው የሉክሰምበርግ ሀገረ ስብከት ሊቀ ጳጳስ መቀመጫ ስለሆነው በውስጡ የበርካታ ነገስታት ዘላቂ ማረፊያ ስለሚገኝበትና በሉክሰምበርግ ሀገር ብቸኛ የካቶሊክ ካቴድራል ስለሆነው የኖተርዳም ካቴድራል ልናስቃኛችሁ ወደድን። አብራችሁን ቆዩ። የሉክሰምበርግን ካቴድራል ያነጹት ኢየሱሳውያን በፈረንጆቹ 1603 አብዛኛው የሉክሰምበርግ ተወላጆች እስከ 1773 ድረስ የተማሩበት ኮሌጅ ከፍተው ነበር። ኢየሱሳውያኑ የቤተ ክርስቲያኑን ህንጸት የጀመሩት ኮሌጁን ከከፈቱ 10 ዓመታት በኋላ ማለትም በፈረንጆቹ 1613 ነበር። ቤተ ክርስቲያኑ ከ8 ዓመት ህንጸት በኋላ በፈረንጆቹ 1621 ተባርኮ በመመረቅ መንፈሳዊ አገልግሎቱን ጀምሯል። ኢየሱሳውያኑ ይህን ቤተ ክርስቲያን ሲያንጹ በጽንሰታዋ እመቤታችን ስም ነበር የሰየሙት። ኢየሱሳውያን ሉክሰምበርግን በፈረንጆቹ 1773 ጥለው ከወጡ በኋላ የወቅቱ የኦስትሪያዋ ንግስት ማሪያ ትሬዛ ቤተክርስቲያኑን ለሉክሰምበርግ ከተማ ሰጠች። በወቅቱ በአካባቢው የነበረው የቅዱስ ኒኮላስ ቤተክርስቲያን አርጅቶ በመፍረሱ ይኸው ለከተማዋ የተሰጠው የጽንሰታዋ እመቤታችን ቤተክርስቲያን ቅዱስ ኒኮላስ በሚል ስያሜ ተቀይሯል። በፈረንጆቹ 1801 እንዲሁ የቤተክርስቲያኑ ስያሜ የቅዱስ ጴጥሮስ ወደሚል ተቀይሯል። ቤተክርስቲያኑ አሁን የሚጠራበትን ኖተርዳም ስያሜ ያገኘው በፈረንጆቹ 1848 ነው። በፈረንጆቹ 1870 የሉክሰምበርግ ሀገረ ስብከት በወቅቱ የካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት ፒዮስ 9ኛ መመስረቱን ተከትሎ ቤተክርስቲያኑ የካቴድራልነት ማዕረግ ተሰጠው። የኖተርዳም ካቴድራል የጎቲክ ስነ ህንጻ ንድፍ የሚንጸባረቅበት ቢሆንም የአብርሆት ዘመን ስነ ህንጻ ጥበብ የሚንጸባረቁበት አሰራሮችም ይታዩበታል። የኖተርዳም ካቴድራል ከመጀመሪያው ህንጸት ጀምሮ አሁን እስካለበት ጊዜ ድረስ በርካታ የማስዋብና የማሻሻያ እንዲሁም የማስፋፊያ ስራዎች ተሰርተውለታል። ከፈረንጆቹ 1935 እስከ 1938 ባለው ጊዜ ውስጥ ግን የኖተርዳም ካቴድራል ሰፊ የሆነ የማስፋፊያ ስራዎች ተሰርተውለታል። የኖተርዳም ካቴድራል የማስፋፊያ ስራን ሲመራ የነበረው ሉክሰምበርጋዊው የስነ ህንጻ ባለሙያ ሁበር ሹማቸር ነበር። በዚሁ የማስፋፊያ ወቅት የጎቲክ ስነ ህንጻ የሚንጸባረቅበት የካቴድራሉ የውጭው ክፍል በአካባቢው ካሉ በርካታ ስነ ህንጻዎች ጋር የተቀናጀ ለማድረግ የተሰራው ስራ ፈታኝ ነበር። የኖተርዳም ካቴድራል 3 ማማዎች አሉት። በኢየሱሳውያን የታነጸውና ደወሎች የሚገኙበት የምዕራብ ማማ የሚባለው ነው። ሌሎቹ 2 ማማዎች የምስራቁና በቁመቱ ከሁለቱ አንሶ የሚታየው ማዕከላዊው ማማ ናቸው። 2 ማማዎች ቤተክርስቲያኑ በ1930ዎቹ የማስፋፊያ ስራዎች ሲሰሩለት የተጨመሩ ናቸው። በኖተርዳም ካቴድራል ውስጥ በርካታ የተዋቡ መስታወቶች ይታያሉ። እነዚህ መስታወቶች ለቤተ ክርስቲያኑ ውበት ከመስጠት ባሻገር የእመቤታችን ቅድስት ድንግል ማርያምና በተለይም በሉክሰምበርግ በስፋት የሚታወሱ ቅዱሳን መንፈሳዊ ምስሎች የሚንጸባረቁባቸው ናቸው። በካቴድራል ውስጥ ሌሎች በታዋቂ የሥነ ጥበብ ሰዎች የተሰሩ መንፈሳዊ ምስሎችና ሐውልቶች ይገኛሉ። በካቴድራል ውስጥ ከሚገኙት መንፈሳዊ ሐውልቶች መካከልም ንግደት በሚደረግበት ጊዜ ተይዛ የምትወጣው
የምትወጣው 70 ሴንቲሜትር ርዝመት ያላት ከእንጨት የታነጸችው የአጽናኟ እመቤታችን ሐውልት ታዋቂ ነው። የሉክሰምበርግ ካቴድራል ከመግቢያ ጀምሮ እስከ ቤተ ክርስቲያኑ የውስጥ ክፍል ድረስ በበርካታ የሥነ ጥበብ ሥራዎች ያሸበረቀ ነው። ይኸው የ17ኛው ክፍለ ዘመን ካቴድራል በፈረንጆቹ በ1985 የእሳት አደጋ አጋጥሞት ነበር። በዚህ የእሳት አደጋ የኢየሱሳውያን የምዕራብ ማማ ሲወድም በውስጡ የሚገኙ 4 ደወሎችም እንዲሁ ወድመዋል። ከዚህ በተጨማሪ የተወሰነው የቤተ ክርስቲያኑ የላይኛው ክፍል ላይ ጉዳት ደርሶ ነበር። በእሳት አደጋው የደረሰው ውድመትም በ6 ወራት ውስጥ መልሶ ለመጠገን በቅቷል። የኖተርዳም ካቴድራል የካቶሊክ ቤተክርስቲያን ከመሆኑ በተጨማሪ በተለይም የበርካታ ነገስታት ዘላቂ ማረፊያ ለመሆን የቻለም ነው። በዚሁ ካቴድራል ከተቀበሩት ነገስታት መካከልም ለአብነት ያህል በ14ኛው ክፍለ ዘመን 10 ዓመታት በአይነ ስውርነት የቦሄሚያ ስርወ መንግስትን በንጉሠ ነገስት የመራው የቦሄሚያው ጆንና ቤተክርስቲያኑን ለሉክሰምበርግ ከተማ የሰጠችው ንግስት ማሪያ ትሬዛን መጥቀስ ይቻላል። ከነዚህ ነገስታት በተጨማሪ ሌሎች የሉክሰምበርግ ንጉሳዊ ቤተሰቦች ዘላቂ ማረፊያ በዚሁ ካቴድራል ይገኛል። በአውሮፓዊቷ ሀገር ሉክሰምበርግ ብቸኛ የካቶሊክ ካቴድራል በመሆን እያገለገለ የሚገኘው የኖተርዳም ካቴድራል በአሁኑ ጊዜ የኖተርዳም ሀገረ ስብከት የሊቀ ጳጳሱ መቀመጫ ነው። ቤተክርስቲያኑ እንደ ካቶሊክ ቤተክርስቲያን ከሚሰጠው መንፈሳዊ አገልግሎት በተጨማሪ ያለው ታሪካዊ አስተዋጽኦ በበርካታ ጎብኚዎች ከሚጎበኙት የሀገሪቱ መንፈሳዊ ቅርሶች መካከል አንዱ ለመሆን ችሏል። ውድ በሰላም ካቶሊክ ቴሌቪዥን የቤተ ክርስቲያን ቅኝት ተመልካቾቻችን በዛሬው ዓለም አቀፍ የቤተ ክርስቲያን ቅኝት ፕሮግራማችን በኢየሱሳውያን ስለታነጸው ከ400 ዓመታት በላይ በሚሆነው ታሪኩ በተለያዩ ስያሜዎች ስለተጠራው የበርካታ ነገስታት ዘላቂ ማረፊያ ስለሆነውና በሉክሰምበርግ ብቸኛ የካቶሊክ ካቴድራል ስለሆነው የኖተርዳም ካቴድራል ባያችሁት መልክ አስቃኘናችሁ። በቀጣይ በሌላ የቤተ ክርስቲያን ቅኝት እስከምንገናኝ ቸር ያቆየን በማለት በዚሁ ተሰናበትን።